ሻሎም የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን እንደምን ከረማችሁ? ሁሉ ሰላም? ክብር ለጌታ ኢየሱስ ይሁን። እኔ ጋር ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። እግዚአብሔር እየረዳን የጀመርነው የጸሎትና የጾም ጊዜ ጥሩ እየሄደልን ይገኛል። ሃሌሉያ። በመካከል በየሳምንቱ ደግሞ እንዲሁ እየመጣሁኝ በፌስቡክ በዩቱብ የተለያየ ስፍራ ላይ ያላችሁ ቅዱሳን እናንተንም ለመድረስ እግዚአብሔር ይህን እድል ሰጥቶኛል። ክብር ለጌታ ኢየሱስ ሲሆን በመቀጠል ከባለፈው ተከታታይ እያየን የመጣ ነው ስለ መንፈስ ቅዱስ ነው። ዛሬ መንፈስ ቅዱስን በሰባት ሀሳቦች አብረን እንድናይ እፈልጋለሁ። መንፈስ ቅዱስ በእኔና በእናንተ ህይወት ላይ እንዴት ይሰራል፣ እንዴትስ እናውቃለን የሚለውን ሀሳብ ይዘን ሰባት ሀሳቦች አብረን እንመለከታለን ማለት ነው። በመጀመሪያ ስለ መንፈስ ቅዱስ አንድ አማኝ ወይንም አንድ ክርስቲያን ኢየሱስ ክርስቶስን ጌታና ዳኝ አድርጎ ከተቀበለ በኋላ መንፈስ ቅዱስ የሚኖርበት የእግዚአብሔር ቤተ መቅደስ ሆኗል። ይሄ የእግዚአብሔር ቃል ስለሚለን ነው። እስቲ ሮሜ 8:9 ላይ ሄደን እንመልከት። ሮሜ መጽሐፍ 8:9 ላይ ሃሌሉያ። እንዲህ ይላል። ሃሌሉያ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ሐዋርያው ለሮሜ ሰዎች የሚነግራቸው ይህ ምዕራፍ 8:9 ላይ እንደምንመለከተው ምዕራፍ 6 እና 7 ላይ ምዕራፍ 6 ኃጢአትን ነው የሚያሳያቸው። ደሞዝ እንዳለው ይነግራቸዋል። ለኃጢአት የተሸጥኩ ስጋዊ ነኝ ይላል። ሰውየው በስጋዊ ማንነት ውስጥ ምንም ነገር እንደማይችል፣ መልካም የማድረግ ፍላጎት ቢኖረው አለማድረጉን፣ ድክመቱን በደንብ አድርጎ ያሳይና 7ኛው ምዕራፍ ላይ ከዚህ ለኃጢአት ከተሰጠ ስጋ ማን ያድነኛል ብሎ ሲለምን እናየዋለን። ምዕራፍ 8:1 ላይ በክርስቶስ ያሉት ኩነኔ የለባቸውም ይላል። ምክንያቱም የክርስቶስ ሕግ የሚለውን የመንፈስ ሕግ የሚለውን ከስጋ ባህሪ የተነሳ ሊያደርግ ሊፈጽም ያልቻለውን ይለዋል እና እግዚአብሔር ልጁን በስጋ በኃጢአተኛ ምሳሌ በመላክ ይህን አደረገ ይልና ይህ መንፈሳዊ ሕግ ወይንም መንፈሳዊ ስርዓት እንደተቀበልን ያሳየናል። ምን ማለት ነው? የእግዚአብሔር መንፈስ በውስጣችን መኖሩ ነው። ያ በስጋ የማንችለውን የነበረውን ነገር እንድንችል ያደረገን። ምን ማለት ነው? እኔና እናንተ ወደ ጌታ ከመምጣታችን በፊት የነበረውን ህይወት አይተን በጌታ ሆነን ቃሉን በመታዘዝ ውስጥ አሁን ያለንበትን ስናየው ያንን እንፈረዋለን፣ በጣም እንጠለዋለንም። ለምን ቢባል ተመልከቱ፣ እኛው እኮ ራሳችን ነበርን። ነገር ግን ይህ አዲስ የእግዚአብሔር መንፈስ በውስጣችን ስላለ የእሱ ባህሪ በእኔና በእናንተ ህይወት ውስጥ ይታይ ጀመር። ሃሌሉያ። ስለዚህ አንደኛ ሀሳብ አንደኛ ቆሮንቶስ ምዕራፍ 6:18 ላይ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ይላል። በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ይህንን ማወቅ አለብን። አንተ ወይንም አንቺ እህቴ በዋጋ የተገዛ ሰው ነህ። ሌቭል 3 ላይ ነን ያለነው፣ 3ኛው ደረጃ ላይ ነን ያለነው። የነበረን የ40 ቀን ጾም ጸሎት 1 ደረጃ 2 ደረጃ ብለን 3ኛ የመጨረሻው ክፍል ይቀረናል፣ 4ኛ ደረጃ። ስትጸልዩም ሆነ ስትጾሙ ይህ እውነት ገብቷቸው ነው። እንደ ሃይማኖት በፊት እንደሰማው ሰዎች እንደሚሉት የሆነ ሰንበዲ እንደሚለው ሳይሆን የእግዚአብሔር ቃል እንደሚለ ምን ይላል? 8:9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ሃሌሉያ። ክብር ለኢየሱስ ሲሆን እንዴት? ቁጥር 14 ላይ ተመልከቱት። እንዲህ ይላል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ቁጥር 15 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ
እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና ይላል። ተመልከቱ፣ የእግዚአብሔር መንፈስ ባህሪ ከባርነት ወደ ነፃነት የሚያመጣ ተመልከቱ፣ ልጅ ያልነበርን ልጅ እንድንሆን ያደረገ የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪውን ጭምር ነው በውስጣችን የተቀበልነው ወገኖች። በጣም ነው የሚገርመው። ኢየሱስ በሞት በከፈለው ዋጋ ነው ወገኖች። ይህ በስራ በውጤት በትምህርት በልምምድ የሚመጣ አይደለም። ሰው ጌታ ሳይኖረው መንፈስ ቅዱስ አብሮት ይኖራል ብዬ አላምንም እኔ መጽሐፍ ቅዱስ ስለሚል። ኢየሱስ ክርስቶስን ጌታና አዳኝ አድርገን ስንቀበል 8:1 ላይ ኩነኔ አልባ ሕይወት ይሰጣል። ያም የኢየሱስ ነው። ኩነኔ አልባ በምድር ላይ ሲመላለስ ተመልከቱ። ኢየሱስ ጻድቅ ነው። ሁሉም ሰዎች ከአዳም ጀምሮ 7 ቢሊዮን ሞርዛን አሁን ያለውን ትውልድ ብታዩ ከኃጢአት ውጭ መኖር የሚችለው ኢየሱስን ጌታ አድርጎ ሲቀበል ብቻ ነው። የኢየሱስ ሕይወት ሲቆጠርለት፣ የኢየሱስ ጽድቅ ወደሱ ሲመጣ ያን ጊዜ እኔና እናንተ እንደዚህ እግዚአብሔርን በማመን ክርስቶስ ከኃጢአት እና ከሞት ነፃ አውጥቶናል ብለን ስለምናመን ነገ ሕያው እንደሆን ስለምናመን ወገኖቼ ይህ ቃል አባባት ብለን የምንጠራበትን የልጅነት መንፈስ ተቀብለናል። ልጅነትን ወስደናል። ክብር ለጌታ ኢየሱስ ሲሆን 8:26 ላይ እንዲህ ይለዋል። 8:26 ላይ እንዲህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። ምን ማለት ነው? ተመልከቱ፣ 3 ነገሮች አንስቷል በዚህ ሐሳብ ውስጥ። ምንድነው የሚያነሳው? ተመልከቱ። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እኔ ወንድሜ ዛሬ ድካም አለብኝ፣ እህቴ ድካም አለብኝ የምትይ የሚያስፈልገው ይህ መንፈስ ቅዱስ ነው። መንፈስ ቅዱስ እኔን ደካማውን አግዞኛል ብዬ ነው ዛሬ በአንተ ፊት የመጣሁት። ክብር ለጌታ ኢየሱስ ሲሆን ከድካም የሚያወጣ ከተለያየ ሁኔታ ካለህበት ሰብሮ የሚያወጣ የመንፈስ ቅዱስ እሳት ነው። ይህ በኢየሱስ ክርስቶስ የሚደረግ ነው። በመንፈስ ቅዱስ በእሳት ያጠምቃቸዋል የተባለው እሱ ስለሆነ ክብር ለጌታ ኢየሱስ ሲሆን ከድካም ነፃ ያወጣቸዋል አለን። ሁለተኛ እንዴት እንደምንጸልይ አናውቅም። ምክንያቱም ምንም አይነት የጸሎት ትምህርት የለንም። በብሉይ ኪዳን ውስጥ ብንሄድ ሙሉ የሚናገረው ስለ እስራኤል አይሁድ የሚጸልዩት ጸሎት የራሳቸው እግዚአብሔር ጋር በብሉይ ኪዳን ከግብፅ ምድር ሲወጡ በምድረ በዳ ሲማሩ በመልካሚቱ ምድር ሲማሩ እነሱ ያሳለፉት ሕይወትና የጸሎት መንገዶች ናቸው ያለው ሃይማኖታዊ መስመሮች። ያ ደግሞ ጥላ ነው ይለዋል። አዲስ ኪዳን ይመጣ ዘንድ ክርስቶስ በስጋ ሲመጣ ይሻር ዘንድ አሮጌው ኪዳን በአዲስ ኪዳን ይተካ ዘንድ። ስለዚህ ምንድን ነው እንዴት መጸለይ ስለማንችል እኔና እናንተ ስለማናውቅ ይህ መንፈስ ቅዱስ በውስጣችን በቃላት ሊገለጥ ሚንስ አንሰርችብል ልንገምተው የማንችል እንዲህ ብለን ዲፊኒሽን የሌለው ነገር ግን በእኔና በእናንተ ሕይወት ውስጥ ይማልዳል መንፈስ ቅዱስ። ተራ ሰው አይደለህም፣ ተራ ሰው አይደለሽም። መንፈስ ቅዱስ ይማልዳል ይልና ልብንም የሚመረምረው እግዚአብሔር ነው። ተመልከቱ፣ የእግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይልና ተመልከቱ ምን እንደሆነ በልባችን ውስጥ በእግዚአብሔር ፍቃድ ውስጥ እንድንገኝ እንድንመላለስ ቃሉን እንድንወድ እንድንጸልይ ፊቱን እንድንፈልግ የሚያደርገው መንፈስ ቅዱስ ነው። ክብር ለጌታ ኢየሱስ ሲሆን ስለዚህ በዋጋ ተገዝታችኋል የራሳችሁ አይደላችሁም ይለናል። ኦኬ፣ ይሄን አያይዤ ላሳያችሁ። በዮሐንስ ወንጌል ምዕራፍ 15 ላይ ዮሐንስ ወንጌል ምዕራፍ 15 ላይ እንዲህ ይላል፣
እውነተኛ የወንድ ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ይላል ኢየሱስ። ይህን ቃል የሚናገረው ወገኖቼ ፍሬ ማፍራት የምንችለው በኢየሱስ በማመን የምንኖረው ህይወት ስንቀጥል ነው። እኔ ብዙ ጊዜ ይሄ ዝም ብሎ ያለመታዘዝና የእግዚአብሔርን ቃል ያለመከተል ህይወቶች ከኔ ብትማሩ ዋጋ የሚያስከፍሉ እሱ ነው። እሱ ድካም ነው። እውነቴን ነው የምነግራችሁ። ራስንም ማታለል ነው የሚሆነው። ለኢየሱስ ልብህን ከሰጠ የኢየሱስን ቃል እውነት እለት እለት ወደ መታዘዝ፣ በነገራችን ላይ የመታዘዝ ጉልበት ሌላ ጊዜ ይመጣበታለሁ ከኒው ይር በኋላ። ህይወት ተለውጦ የሚቀረው የመታዘዝ ህይወት ስትለማመድ ነው። 100% ዲሊቨራንስ ነው። ስፒሪቹዋሊ ፊዚካል 100% አስረግጬ ነው የምነግርህ። ሌላ ልምምድ ሳይሆን ቃሉን መታዘዝ ነው። የወንጌሉን እውነት ስትታዘዝ በህይወት ላይ ኢየሱስ እንደ ብርሃን ይታያል። አንተን አሳልፎ ለሰዎች ረፍት ሰው ትሆናለህ። ስለዚህ ኢየሱስ ምን አለ? ከሰማችሁት ቃል የተነሳ አሁን ምን አለ? ንጹሐን ናችሁ። ከዛስ ያላችሁ ምንድነው? ንጹህ ከሆኑ በኋላ በእኔ ኑሩ አላችሁ። አየህ፣ ወደ ኢየሱስ ሰው ከመጣ በኋላ በኢየሱስ ቃል መኖር ይጠበቅበታል። ለምን ቢባል የኢየሱስ ፍሬ እንዲታይበት ከግንዱ ቅርንጫፉ፣ ዛሬ እኔና እናንተ ቅርንጫፍ ነን፣ የግንዱ ፍሬ መታያዎች ነን። እነዚህ ፍሬዎች ወገኖቼ በጣም የሚገርመው በገላትያ 5:22 ላይ ሄደን ብንመለከት ሰላም፣ ፍቅር፣ እምነት፣ ቸርነት፣ ደግነት፣ ራስን መግዛት፣ እነዚህ ሁሉ ፍሬዎች የመንፈስ ፍሬ ይባላሉ። በመንፈስ ቅዱስ አማካኝነት ኢየሱስ በህይወታችን እሱ የሚገልጠው ነው። እሱን አውጥቼ አይደለም እያወራኋቸው ያለሁት። ኢየሱስ ኤቭሪዴይ ዩር ላይፍ በህይወትህ በየቀኑ ባለ ህይወት ውስጥ ጠዋትም ማታም ስተኛም ስትነሳም ኢያሱ አንድ ላይ እኮ ቀን ከሌሊት ይህ ሙሴ የሰጠ የሕግ ቃል አሰላስለው ያሰብከው ሁሉ ምን ይልህ ዘንድ ይከናወንልህ ዘንድ ወረድ ይልና በህይወት ዘመን ማንም አይቋቋምም ይላል። ዋስትና አለው መንፈስ ቅዱስ። ዛሬም ለኔና ላንተ የሚለን ይሄ ነው። ስለዚህ እውነተኛ የወይን ግንድ የሆነው ክርስቶስ ነው። እኔ እናንተ ቅርንጫፍ ነን። በራሳችንና እናምጣ ሌላ ነገሮች። እሱ ያፈራል በህይወት ላይ፣ እሱ ይታያል ባንተ ላይ፣ እሱ ይታያል ባንቺ ላይ። ሃሌሉያ። ማፍራት የምንችለው በሱ በእግዚአብሔር ኃይል ነው ብለናል። ኦኬ፣ ገላትያ 2:19 እና 20 ላይ ወስጄ ባሳያችሁ በሐዋርያው ህይወት አብረን አንድ ነገር እንመልከት። በገላትያ ምዕራፍ 2:19 እና 20 ላይ እንዲህ ይላል፣ ተመልከቱ። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። በጣም የሚገርመው ሁሉንም ነገር ነው የሚፈታለን። መጀመሪያ ራሱ ይኖር ነበር። ራሱ ሲኖር ሐዋርያ ሥራ ምዕራፍ 9 ላይ ጌታ መጥቶ ሲያገኘው ህይወቱ ተለውጦ ቀረ እንጂ ከዛ በፊት ቀናተኛ ነው፣ ሃይማኖተኛ ነው። በሃይማኖት ስርዓቶች ውስጥ ሁሉ ሄደ። ለልጁ መንፈሳዊ ልጁ ለጢሞቴዎስ እንዲህ ይለዋል ምዕራፍ 1 ላይ ባለማወቅና ባለማመን ስላደረግኩት በደል ምሕረትን ተቀበልኩ ይላል። ጸጋን ተቀበላ። ሃሌሉያ። ይህ ሰው ታዲያ አሁን ከዛ በኋላ እኔ ከክርስቶስ ጋር ተሰቅያለሁ አለ። አሁን እኔ አልኖርም አለ፣ ክርስቶስ በእኔ ውስጥ ሕያው ሆኖ ይኖራል። እኔም የምኖረው ኑሮ አለ
ራሱን አሳልፎ በሰጠኝ በወደደኝ በክርስቶስ ላይ ባለኝ እምነት ነው። የእምነቱ ፒላር ተመልከቱ፣ ምሰሶ ይህች ናት። ኢየሱስን በሕይወት ላይ እነግርሃለሁ፣ አንደኛ ካደረግከው ያንተ ሕይወት እውነቴን ነው የምነግርህ ከፀሐይ ይልቅ የደመቀ ነው። እረፍት ያለው ሕይወት ነው የምትኖረው። ደስተኛ ነህ። ምንም ነገር አያስጨንቅም። ምንም ነገር አያሳስብም። ሁሉ ነገር ያለው ኢየሱስ እጅ ስለሆነ ሃሌሉያ። የሁሉ ነገር መክፈቻ ቁልፉ ኢየሱስ እጅ ስለሆነ ስለዚህ በገላትያ 2:19-20 ላይ ሐዋርያው የራሱን ሕይወት የእምነቱን ዶክትሪን አስቀመጠው። ኦኬ እኔ ኢየሱስን ጌታና ዳኝ ሳደርግ ሞቻለሁ። አሁን የምኖረው እኔን ወዶ ስለ እኔ በሞተው በክርስቶስ ላይ ባለኝ እምነት ነው። ያድነኛል፣ አድኖኛል። ነገም ተስፋዬ እሱ ጋር ነው። ሁሉ ወደፊት ያለው ሕይወቴ በሱ ውስጥ ነው። እኔ ቃሉን መመገብና በቃሉ መሰረት ወደሱ መጸለይ፣ መንፈስ ቅዱስ ደግሞ በድካም ያግዘኛል። የእግዚአብሔር ጸጋ የሚረዳው ይሄ ነው። በእኛ ሕይወት የሚታየው እግዚአብሔር ነው። ይሄንን ላሳያችሁ 15:8 ላይ በዮሐንስ ወንጌል ላይ ሃሌሉያ፣ ክብር ለጌታ ኢየሱስ ሲሆን ዮሐንስ ወንጌል ምዕራፍ 15:8 ላይ ተመልከቱ። እንዲህ ይላል፣ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔ አባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል አለ ጌታ። የአብን ፍቅር ያሳየን አብን መታዘዙ ነው። እዚህ ጋር ያለው ነገር እንዲገባን ያስፈልጋል። የኢየሱስ ፍቅር ከገባ ኢየሱስን መታዘዝ ነው የምትወስነው። በዛ ውስጥ ነው ፍቅሩ የሚገኘው። አምናለሁ ለሁላችንም እግዚአብሔር በጸጋ ይረዳናል። የምንጸልየው የምንጾመው በመረዳት በማስተዋል በእግዚአብሔር ፊት እንድንመላለስ ነው። እስቲ ማቴዎስ 5:16 ላሳያችሁ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ አለ። ሌላ ነገር እኮ አይደለም። እኔና እናንተ ኢየሱስን ስንከተል የተከተልነው ጌታ በእኔና በእናንተ ሕይወት ላይ ለሰዎች ይታያል። ሐዋርያ ሥራ ላይ ቋንቋቸው ከኢየሱስ ጋር እንደነበሩ አወቁ ይላል። በችሎቱ ላይ ያሉ ሰዎች ንግግራቸው፣ ሁሉ ነገራቸው ሐዋርያቶቹ እዚህ የተማሩት እነዚህ ወንጌሎች የተነገራቸው ወንጌሉን ሲሰሙ የነበሩት ከኢየሱስ ጋር አካሄዳቸውን ሲያደርጉ በእነሱ ፊት ኢየሱስ ነበረ የሚታየው። ከቃሉ የተነሳ ወንጌሉ የሚለውን ነገሮች ማድረግ ስትጀምር ወንድሜ በአንተ ላይ ተናጋሪው ራሱን ይገልጣል። በጣም ነው ደስ የሚለው ክርስትና። ሃሌሉያ። ስለዚህ በዚህ ነው እግዚአብሔር የሚከብረው። አንደኛ ቆሮንቶስ 10:31 ላይ ልውሰዳችሁ። ሃሌሉያ። አንደኛ ቆሮንቶስ 10:31 ላይ ሃሌሉያ፣ ኢየሱስ ጌታ ነው። እንዲህ ይላል፣ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት።
ሁሉን አሁን ፐርሰናል ህይወታችን ሁሉ ለእግዚአብሔር የተዋጀ ነው። ለምን? በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። የራስህ አድርገህ ስታስብ ነው ትግልና ድካም የሚመጣው። የእግዚአብሔር እንደሆንክ በክርስቶስ ኢየሱስ እንደተዋጀ ሰው ማሰብ ስትጀምር አሸንፈ ትሄዳለህ። ሃሌሉያ! ክብር ለጌታ ኢየሱስ ሲሆን በመጨረሻ ቲቶ ላይ ላሳያችሁና ለዛሬ ያለኝን ሐሳብ ልጨርስ። ቲቶ 2:11 ጀምሮ እስከ 14። ሃሌሉያ! ኢየሱስ ጌታ ነው። እንዲህ ይላል ከ11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። የጸጋው ባህሪ በዕብራውያን ምዕራፍ 10 ላይ ከ28 ጀምሮ በሙሴ ሕግ ይልና የጸጋው መንፈስ ይለዋል። ስለዚህ በመንፈስ ቅዱስ ወገኖቼ በሕይወታችን ላይ የሚሰራው ይህ ጸጋ ዓለማዊ ምኞትን፣ የማይረቡ አስተሳሰቦችን ከሕይወታችን የሚያርቅልን ጸጋ የእግዚአብሔር መንፈስ ቅዱስ እሱ ብቻ ነው። ከዛስ ምን ይላል መሰላችሁ? በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል። ኢየሱስ ስለ እኔና ስለ አንተ፣ ስለ እኔና ስለ አንቺ እህቴ በመስቀል ላይ የሞተበት ትልቁ ዓላማ እኔና አንተን በእግዚአብሔር ፊት ጻድቅ አድርጎ ይገልጠን ዘንድ ነው። የኢየሱስ ክርስቶስ ሞትና ትንሣኤ ለእኔና ለአንተ ነው። ወንድሜ እህቴ፣ ተራ ሰው አይደለህም። ይህ ጸጋ ደግሞ በየቀኑ ዕለት ዕለት የሚሰራ ህይወት ነው። አብሮ ነው ያለው። መጸለይ ትችላለህ፣ ማንበብ ትችላለህ። በእግዚአብሔር ሐሳብና ዓላማ ውስጥ መመላለስ ትችላለህ። ጉልበት እሱ ሰጥተዋል። ለምን? የወይኑ ግንድ እሱ ስለሆነ። አንተስ ቅርንጫፍ ነህ። ቅርንጫፍ ነኝ። ተመልከት፣ ከግንዱ የሚመጣው ነገር ነው እኔን እንዳፈራ የሚያደርገኝ። ስለዚህ ጌታ ኢየሱስ ዘመናችሁን ይባርክልኝ። ስለ መንፈስ ቅዱስ ዲቴል አስቡ። እግዚአብሔር ደግሞ በጸጋና በኃይሉ ይረዳቸዋል። አምናለሁኝ መልካም ነገሮች ይሆናሉ። በሚቀጥለው ሳምንት የ4ኛውን ሌቭል ይዤ እመጣለሁ። እንጸለያለን። ጌታ ኢየሱስ ዘመናችሁን ይባርክ። ብሩካን ናችሁ። ሻሎም